ማን ነው? እንዴት ብትደፍር ነው አይነን በጨዋት በዚህ ቤት የመጣው? ይሄ ቆይ ምን አይነት ድፍረት ነው? አዝናለሁ። በእርግጥ አጥፍቻለሁ። ግን ደግሞ ምንም ያህል ጥፋት ባጠፋ በእንደዚህ አይነት መልኩ እኔን ለመቅጣት ታስባላችሁ እያስብ ያላቅም ነበር። ቅጣት? ዝምታ ያስጨነቀ አይደለ? ቁስሌን ታቅፌ ቤቴ መቀመጤ አላስቀምጥ አለ አይደለ? ዝምታ? እንደዛ ከሆነ እናትሽ ያደረገችውን ነገር አላሳወቀችሽም ማለት ነው። ወይዘሮ ቅድስት እርግጠኛ ነኝ ሰዎች እኔን አለመጉዳት ሲነግሩሽ እቅድሽ ባለመሳካቱ ተናደሻል አይደል? ስለማን ሰዎች ነው የምታወራው? ስማ ዳግም፣ በማታ የመጣው ልትሰድበኝ ነው እንዴ? እኔ እኮ ልጄን ይቅርታ ልጠይቅ የመጣ ነበር የመሰለኝ። አረ ይቅርታ ካልጠየኳት ዛሬ መጨረሻ ያልሻችሁን ስራ ነገር ይደግሚ። ቆይ እንዴት ነው ይሄንን ማለትሽ ማላውቀው? ለመሆኑ የኔ እናት መሆናትሽ ማልሻት አይደል? አንቺ ግን የእውነት እናት ነሽ? በቃ ስለማን እያወራክ እንደሆነ ያወቅክ አይመስለኝም። እናቴን ደግሞ እንደዚህ መናገር አችልም። እሺ በቃ ከህይወታችሁ ውጡልን፣ አልፈልጋችሁም። በቃ በመጀመሪያ ግን እናትሽ ምን እንዳደረገች ታውቂያለሽ? እኔን የሰፈር ዱርዬ ቀጥራ ለማስገደል ሞከረች። ነገር ግን በሚያሳዝን ሁኔታ እኔ ሳልሆን በእኔ ፋንታ ነፂ ተጎዳች። ቆይ ለምን? ልጅሽን ስለተውኳት? ሲጀመር እኔ እንደ ልጅሽ ብታይ ኖሮ ለምን እንዴት ብለሽ ትጠይቂኝ ነበር። አንቺ ግን ምን አደረግሽ? ጭራሽ እኔን ለማስገደል ሞከርሽ። ምን? ዳግም የኔ እናት ናት አንተን ለማስገደል ሰው የምትቀጥረው? ስለማን እያወራክ እንደሆነ ግን አውቀሃል? አንተ ሳትሆን እኛ ነን የማናቅህ። 5 ዓመት በሙሉ አንተ ሳላውቅ መኖሬ ያንገበግበኛል። ቆይ እንዴት ነው አንተን እስካሁን ድረስ ሳላውቅ የኖርኩት? አሁን ከቤት ይውጣልኝ፣ ወጣ ከቤታችን። ይኸውልሽ አንቺ ምንም ላታውቂ ትችያለሽ። ነገር ግን እናትሽ ልታስገድል ሞክራለች። እና ደግሞ አሁንም ቢሆን የማልከሳት ላሳለፍናቸው መልካም ጊዜ አስል። ከዚህ በኋላ በስህተት ወደ ቤታችሁ አልገባም። ተሳስተሽ ወደ ቤቴ ልትገቢ እንዳታስቢ። በጭራሽ ወደ ቤቴ እንዳትመጡ። አንተን የማውቅበትን 5 ዓመታት በሙሉ ደግመዋለሁ። ለምን አወኩ? መቼም ይቅር አልልም። እማዬ እንዳሰሚሽ ሁሉም ነገር ውሸቱን ነው። እኔ ምንም አላምነውም። እማዬ ምን ሆነሽ ነው? እማዬ ምን ሆነሽ ነው? ምን አልሽብኝ? እናቴ እንዳትሞችብኝ። ያለ አንቺ እኔ ማን አለኝ? እናቴ ገና በይ። እናቴ ገና በይ። ወይኔ እናቴ ተነሺ። እናቴ ምንም አትሆኝብኝም። እሺ ምንም አትሆኝብኝም። እናቴ ወይኔ ትልሽ መሄዳችን። እናቴ እንደዚህ ማድረጋችም። እናቴ እኔ ትልሽ መሄዳችን። እናቴ ማገድ ልኩ ይጠበቂ። እናቴ ብትጅብኝ። ሄሎ ዳኒ፣ ሄሎ እናቴ በተበሳችልም። እባክህ ድረስልኝ፣ እባክህ ቶሎ ነው። እሺ ቶሎ ነው። እሺ እናቴ ምንም አትሆኝም። እሺ ዳኒ እየመጣ ነው መኪና ይዞ። አሁን ሐኪም ቤት እንወስድሻለን። እሺ እናቴ እባክሽን ቀና በይ። ወይኔ እናቴ እኔን ለማን ጥለሽ? እባክሽን ልቂ። እናቴ እባክሽ እማ እናቴ እባክሽን አይዞሽ አንቺ በጣም ጠንካራ እናት ነሽ። አይደለም የኔ ብዙ ነገር አሳልፈናል። ለኔ ስትይ ብዙ ነገር ነሽ። ይሄም መቋቋም አያቅትሽም።
እንችላለን። እሺ እናቴ እባክሽ ተንፈሽ፣ እባክሽ ተንፈሽ እባክሽ እናቴ የኔ ልጅ ልትገዛ የሄድከውን ነገር አገኘህ? ምን ነበር ልገዛ የነበረው? ዳግም የኔ ልጅ ምንድን ነው ያልከው? እስኪ ንገረኝ። ለነፃነት የሚያስፈልጋትን ነገር ልግዛ ብለህ አይደል እንዲወጣው? ምን ነበር የምገዛው ማለት ምን ማለት? እማዬ ልክ ልሁን ወይም ስህተት ልሁን አልገባኝም። ምንም አውቀው ነገር የለም፣ ግን ፈርቻለሁ። ነገ በጣም ያስፈራኛል። አሁንም ስለዛች ልጅ እያሰብክ ነው? ቆይ ቀኔ ሳይደርስ ድፍት እንድልልህ ነው የምትፈልገው? ንገረኝ እስኪ ምንድን ነው ችግርህ? እማዬ ቆይ ስለምን መሞት ነው የምታወሪው እንዴ? እኔ እዚህ ማልፈልገው ህይወት ውስጥ ለምን እንደገባሁ ታውቂያለሽ አይደል? አንቺን ደስ እንዲልሽ ለአንቺ ስል እኮ ነው። እባክሽ አንዳንዴ ለኔም ቢሆን አስቢልኝ እንጂ። ይቅርታ አድርግልኝ ልጄ። እንደ እናት አንተን የሚያስደስትን ነገር ላደርግልህ አልቻልኩም። ምን አይነት እናት ነኝ? እማዬ እንዴ እንደዚህማ አትበይ። አንቺ እኮ ከእናት ምርጥ እናት ነሽ። ሲጀመር አንድ ኩላሊትሽን ለኔ ባሰጪኝ እንደዚህ ተሰቃይ ነበር? ይሄን ሁሉ እኮ ያደረግሽው ለኔ ብለሽ ነው። እባክሽ አሁን ደግሞ ደህና ትሆኛለሽ። እሺ? አዎ እድናለሁ። እኔ ልጅ ሳላይ መሞት ስለማልፈልግ ራሴን እንከባከባለሁ። ካልተጨነኩና መድኃኒቴን በስርዓት ከወሰድኩኝ እንደምድል ነግረውኛል። አሁን ደግሞ ምንም የሚያስጨንቀኝ ነገር የለም። ስለዚህ እድናለሁ። እሺ እማዬ፣ እኔም አንቺን ለማስደሰት የቻልኩትን ነገር ሁሉ አደርጋለሁ። ምንም እንዳታስቢ። ከዚህ በኋላ አንቺ መስደስሽ ነገር ብቻ ነው የማደርገው። ደግሞ አንቺም ራስሽን በመንከባከብና መድኃኒትሽን በሰዓት በመውሰድ አግዢ። እሺ እኔ ወድ ደግሞ እኔ በጣም ነው የምወድ። እሺ በቃ እማዬ፣ ነፃነትም እንዴት እንደሆነች ልግባና ሊያት። ሂድ። ቆይተህባት ምን ሆኖ ነው እያለች እያሰበች ነበር። አሜን አባቴ፣ ደህና እደር። ምንድነው የተፈጠረው? ይሄ መለናት መኪና ይዤ መጥቻለሁ። ንቂ። ምንድነው የተፈጠረው? እናቴ ላጣት ዳኒ፣ እናቴ እንደግፍና ወደ ሆስፒታል እንውሰዳት። ምንም አትሆንብኝም አይደለ? እንደግፋት ወይ እንውሰዳት በእናትህ። እናቴ ምንድን ነው ዳኒ? እናቴ ሞተች? እናቴ ሞተች ወይ? እናቴ ሞተች?
ሄመን ንቂ! ሄመን! ኧረ ሰው የለም! እባካችሁ እርዱኝ! ሄመን! ኧረ እባካችሁ እርዱኝ! እባካችሁ ሰው የለም! ሄመን ንቂ! ሄመን! ሰው የለም! እባካችሁ እርዱኝ! ሄመን ንቂ! ሄመን! ኧረ እባካችሁ እርዱኝ! ኧረ ሰው የለም እንዴ! ሄመን ቁም እንጂ ሄመን ልቀቀኝ በቃ ምን ሆነሻል? ተረጋጊ እንጂ ተረጋጊ። እሺ አንዴ ተረጋጊ። እሺ አንዴ ተረጋጊ። እሺ ቆይ እሺ አንዴ ተረጋጋሽ። አዎ ተረጋጋ ነው እንትን ተረጋግቻለሁ። በቃ ልቀቀኝ። እሺ አንዴ እሺ ተረጋጊ። ነይ እሺ ንገረኝ ዳኒ፣ እናቴ አልሞተችም አይደለ? ህልም ነው አይደል? እስኪ እውነቱን ንገረኝ። በጣም አዝናለሁ። እናትሽ ካረፈች 3 ቀን ሆኗል። በዛን ሰዓት አንቺ ራስሽን ስተሽ ሆስፒታል ውስጥ ነበርሽ። ስትነቂ ነው ራስሽን ያወቅሽው። አሁን ራስሽን ማረጋጋት ትችያለሽ? እኔ እንዴት ሰውን ማጽናናት እንዳለብኝ እንኳን አላውቅም። እናቴ አትሞትም። እኔ ለማን ጥላ ነው የምትሞተው? እናቴ አትሞትም። ዳኒ እናቴ አትሞትም። ቆይ ምን እያልከኝ ነው? ዳኒ እናቴ አትሞትም። እንዴት ሆነ ስለማን ጥላ ነው የምትሞተው? ቆይ እንዴት ሆነ ነው የምትሞተው? ቆይ ስታስበው የኔ እናት እኔን የመተው አቅም ያላት ይመስላል? ውሸታም ነው ውሸታም። ሄሚ የኔ ፍቅር እንዴ ተጣጣን እንዴ? አዎ በጧት ስራ ነበረኝ። አንቺ አሞኛል ስራሽ ትችሽ ላለመሄድ ነው እንጂ ቅድም ብሄድ ጥሩ ነበር። አሁን ለስራሽ ግን አንቺም ደህና ነሽ። ስለዚህ ወደ ስራ ልሂድ። ደግሞ ለማንም ደውዬላታለሁ። በጧት አንዳንድ ነገሮችን ገዝቼ ልምጣ ብላ ነው። አሁን ትመጣለች። በጣም ይቅርታ አስቸጋሪኩ አይደል? ስራህን እንኳን በአግባቡ መስራት አልቻልክም እኮ። እንዴ ነፂ፣ እንደዚህማ ማለት የለብሽም። አንቺ እኮ ሚስቴ ነሽ። ሚስቴ ብቻ ሳትሆኝ የኔ ኃላፊነትም ጨምረሽ ደግሞ እኔም ብለሽ እኔን አምነሽ ወደ ቤቴ መጥተሻል አይደል? በዛ ላይ ለእኔ ብለሽ ህይወትሽን አደጋ ላይ ጥለሻል። እስከ ዛሬ ስላልተረዳሁሽ እና ፍቅርሽን ስለገፉ ይቅርታ አድርጊልኝ። የኔ ፍቅር ለእኔ አታስብ። እኔ አንተ ደስታ ያስደስተኛል። ደግሞ ምንም እንኳን ባታፈቅር እጠብቅሃለሁ። አንድ ቀን ልብ ለእኔ እንደሚመታ ነው። በቻልኩት አቅም እሞክራለሁ። ቃል ገባልሻለሁ። አንቺን ለማፍቀርና ለመቀበል ልቤን ክፍት አደርጋለሁ። እሺ፣ አመሰግናለሁ። ደግሞ አንተ ከሞከርክ እኔም ማግዛሃለሁ። አንተ የምትወዳትን አይነት ሴት ለመሆን እጥራለሁ። ግን እኔ ባልችል እኮ አንቺ ትጎጃለሽ። የኔ አንቺን ለማፍቀር የአንቺ ጥፋት ሊሆን አይችልም። እውነቴን ነው። በአንተ ለመፈቀር የማላደርገው ነገር የለም። ደግሞ ብዙ ደክመሽን የመሸነፍ ባልችልስ? እስከምትችል እጠብቅሃለሁ። ወይም ደግሞ እኔ ብቻ ሳፈቅርህ እኖራለሁ። አይ በቃ አንተ አትጨነቅ የኔ ፍቅር፣ ሁሉም በጊዜው ይሆናል። በቃ አሁን ረፍት አድርጊ፣ እኔም ወደ ስራ ልሂድ። እሺ ደህና ነኝ እኮ። ቁስሉም ቢሆን አሁን እየደረቀ ነው። ትንሽ ጎንበስ ቀና ስልበት ነው እንጂ ቢሰማኝ ደህና ነኝ አሁን። እሺ ቆይ ደግሞ
ሰሞኑን አባትሽ አልመጣም። አይቼው አላውቅም። ምን ነው ደህና አይደለም እንዴ? አዎ ደህና ነው። እንደውም ደውሎልኝ ነበረ። ሰሞኑን አስቸኳይ ስራ ስላለው ከከተማ ወጣ እንደሚል ነግሮኝ ነበረ። እሺ በቃ ልሂድ። ደግሞ እንዳይደብርሽ ቶሎ እመለሳለሁ። እሺ እጠብቅሃለሁ። ደግሞ አትጠራጠር፣ ታፈቅረኛለህ። አሁን አንድ ዕቃ ገዝቶ እንደዚህ ማምጣት ይሄን ያህል ያቆያል? ወይዘሮ ሄለን ደህና ዋልሽ እንዴ? እንዴት ነሽ? ሰፈር ደግሞ ታደርጊያለሽ? ምንም በዚህ እኮ ሳልፍ መኪናሽን አይቼው ሰላም ልበልሽ ብዬ ነው። ባይሆን ሰፈራችን አንቺ ምን እየሰራሽ ነው እንዴ? እዚህ ነው እንዴ ሰፈርሽ? አላወኩም ነበር። ሹፌሬን ዕቃ ግዛ ብዬ ልኬው እየጠባኩት ነው። እና ነፃነት እንዴት ናት? የዛን ጊዜ ብቻ መጥቼ ከዛም በኋላ አልመጣሁኝም። ስራ ስለበዛብኝ ልጠይቃት አልቻልኩኝም። ደህና ናት። ያው አሁን ማዳግም እየተንከባከባት አይደል? በጣም ደህና ናት። እንደዛማ ከሆነ መጎዳታ ጥሩ ሆኖላታል። ለምታፈቅረው ሰው የከፈለችው ዋጋ ቦታውን አግኝቷል። ህይወቷን እኮ ልታጣ ትችል ነበረ። ደግሞ እኮ እሱን ለማዳን አላመነታችም። አዎ በጣም ነው የምታፈቅረው። እኔም እሱን እንድታገባ በማድረጌ ትክክለኛ ውሳኔ እንደሆነ አረጋግጣለኛለች። በቃ እኔ ልሂድ። ሹፌርሽ ያዘሽውን ዕቃ ሊያመጣልሽ አልቻለም መሰለኝ። አዎ እደውልለታለሁ። አንቺም ወደ ውስጥ አልገባሽ? አይ አልገባም። በቃ ልሂድ። ለጺንም በሰላም በይልኝ። ሲመቸኝ መጥቼ እንደማያት ንገሪልኝ። እሺ ግን ቤታችን ስትመጪ ተጠንቀቂ እሺ? የሚያጠራጥር ነገር መኖር የለበትም። ዳጊ ፊት ስታወሪ በጣም ተጠንቀሽ አውሪ። ለሱ እንኳን ጥርጣሬ አይግባሽ። መልካም ቀን። ተዋት ዳጊ፣ እባክህ ተዋት። ምን እስካሁን አላመነችም ማለት ነው? አዎ። እና ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ። እና ምን ማድረግ እንዳለብኝ በጭራሽ አላውቅም። አታያትም? በጣም ተጎድታለች እኮ። በዚህ ሁኔታ እሷን ማጽናናት መቻል በጣም ነው የሚከብደው። እና ቅዝቃዜው ይበልጥ እንዳያሳምማት እናንሳት። ኧረ አይ ቶ እራሱ አልቅሳ ቢወጣላት ይሻላል። ልናጽናናት መሞከር የበለጠ ታዝናለች። ስለዚህ የሚሻለው እንደዚህ ሞት ሆኖ በጣም ከባድ ነው። በዳግም ህመም ሳትድን አሁን ደግሞ ድጋሚ እናቷን አጣች። እናትና ልጅ ሁለቱም መልካም ናቸው። እናታቸው ለእኛም እናታችን ነበረች። እውነትህን ነው። የሄሚ እናት ሰውን ከሰው አትለይም ነበር። ራሷ ምግብ ሳትበላ እኛን ትመግባል ነበር። እኔ ግን ያልገባኝ ቆይ ምን አጋጥሟቸው ነው? ቀን እኮ አብረው ውለው
ተጫውቶ ማታ ሲመሽ ወደ ቤት አብሮ ሲሄዱ አይቻችሁ ነበር። ልክ ነህ። የሄመን እናት ከባድ የልብ ድካም ነበረባት። ህመሙ የሚነሳባት ስትደነግጥና ስትጨነቅ ነው። እውነት ግን ይህንን ነገር እኔ እስከዛሬ አላውቅም ነበር። ይህን ነገር ከኔና ከእናቷ ውጪ ሄመን ራሷ አታውቅም። ከዚህ በፊት እናቷ ታማ ሆስፒታል ሄደን ነበረ። ያኔ ሄመንና ዳጊ ለመዝናናት ከከተማ ወጥተው ነበር። ይህን ነገር እናቷ በሚስጥር ነግራኝ ሄመን ሳታውቅ በሚስጥር እየተንከባከብኳት ነበረ። መስኪን ሄመን። ቆይ ስለዚህ ነገር ምንም የምታውቀው ነገር የለም? የዛለት ማታ ምን እንደተፈጠረ የምታውቀው እሷ ብቻ ነች። አዎ ደውላ እዚህ ስመጣ የሞተች እናቷን ለማስነሳት አንገትና ግንባራው ላይ ፎጣ ስታደርግ ነበረ። እንዴ ምን እያደረግሽ ነው? ቆይ ራስሽን በማጥፋትሽ የእናትሽ ነፍስ ነፃ የምትሆን ይመስልሻል? አይመለከትም። እንዴት ነው ከእናቴ ናትቼ እዚህ ቤት መኖር የምችለው? ዳኒ እናቴን እኮ መቅበር እራሱ እኮ አልቻልኩም። እሺ በቃ ተረጋጊ፣ ተረጋጊ። እኔ እናትሽ መቃብር ቦታ ወስድሻለሁ። እውነቴን ነው። በቃ እሺ አንቺ ተረጋጊ። እናቴ ዳይቨር ተደርጎባት ማየት አልችልም። እሺ በቃ እሺ ተረጋጊ። በቃ ይኸውልሽ አንቺ ዝግጁ በሆንሽበት ሰዓት እኔ ይዤሽ እሄዳለሁ። እባክሽ ተረጋጊ ሄምዬ፣ እባክሽ ነው ተረጋጊ። እባክሽ ተረጋጊ። እባክሽ ሄምዬ፣ እባክሽ ተረጋጊ። እናቴ መቅበር እራሱ እኮ አልቻልኩም። እሺ በቃ ይኸውልሽ ተረጋጊ። እሺ በቃ እኔ ወስድሻለሁ። እሺ እኔ መቃብሯ ቦታ ወስድሻለሁ። እሺ አልችልም። እሱም በፍርድ ነው ማየት አልችልም። አንተ ግን ምርጡ ጓደኛ ነህ። ማንም ሰው ይህንን ሁሉ ነገር ሊያደርግ አይችልም። ሳምንቱን ሙሉ እሷ የሚያስፈልጋትን ነገር ለማድረግ ደፋ ቀና ስትል ነበር። አሁን አንተ ማረፍ አለብህ። አታስብ፣ ደህና ነኝ። ይሄ ለእኔ ግዴታዬ ነው። ሄመን ለእኔ ጓደኛዬ ብቻ ሳትሆን እህቴም ጭምር ናት። እናቷም እናቴ ነበረች። የእናትነትን ፍቅር ያገኘሁት በሷ ነበር። ነፂ፣ ነፃነት ወይ ማሚዬ ተኝተሻል? አለው ማሚዬ። እንዴ ወዴት ሄደሽ ነው ሳትነግሪኝ? አንዳንድ ዕቃ የምገዛው ነበር። እንዴት ነሽ ነፂ? ደህና ነኝ ማሚዬ። አሁንማ ድኛለሁ። እድሜ ላንቺና ለዳጊዬ። በደንብ ነው የተንከባከባችሁ። ይሄ እኮ ግዴታችን ነው። አንቺ እኮ የተወዳጁ ልጄ የዳግም ሚስት ነሽ። ባይሆን ከተሻለሽ የልጅ ልጅ እፈልጋለሁ። እንዴ ነፂዬ፣ ምን ነው ችግር አለ እንዴ? ለምንድን ነው ያቀረቀርሽው? ማሚዬ በዚህ ፍጥነት እንኳን የልጅ ልጅ የሚገኝ አይመስለኝም እኮ። ለምን? መቼም ወጣት ነኝ መቆየት እፈልጋለሁ አትይኝም አይደል? አይ እንደዛ እንኳን አይደልሽም። እና እንደዛ ካልሆነ የልጅ ልጅ ማላይበትን ምክንያት ንገሪ። ከዳግም ጋር አንድ ክፍል ብናድርም ተቃቅፈን ተኝተን አናውቅም። ሊነካኝ እንኳን ፈቃደኛ አይደለም። እሱንማ ከዚህ በፊት የተነጋገር መሰለኝ። ወንድ ልጅን ወደ አልጋ ለመውሰድ በጣም ቀላል ነው፣ ግን አንቺ እሱን ማድረግ እየቻልሽ አይደለም። እየሞከርኩ ነው ማሚዬ፣ ግን እንደምታየው ይሄ አደጋ በመሀል ተፈጠረ። ደግሜ ደግሞ እንደዛ ላድርግ ብፈልግ እንኳን
ዳጊ ደግሞ ሊርቀኝ ይችላል። ወደ ድሮ ባህሪው ሊመለስብኝ ይችላል። እሺ በዚህ ሰዓት አንቺ እሱ ልብ ውስጥ መግባት ሞክሪ። አንቺ ሳትዩ እሱ ራሱ ወደ አንቺ እንዲመጣ ለማድረግ ሞክሪ። እኔ እኮ ግራ ገባኝ። አስሬ አንቺ ጋር እንዲተኛ አላደርገው። ደግሞ እኮ ያ ጓደኛው ደጋግሞ ሲደውልለት ነበረ። ማን ነው እሱ? ያ ዳኒኗ ጓደኛው። ዳጊ እኔን በማግባት እኮ ጭራሽ ተጣልቶታል። ደግሞ እኮ ከዛች ሄመን ከምትባል ሴት ስር አይጠፋም። እንደውም ሳስበው የጓደኛውን ተራፊ ለራሱ ሊያደርግ ሳያስብ አይቀርም። ድሮም ርካሽ ሰው ርካሽ ነገር ነው የሚወደው። ግን እነሱም ቢሆኑ እንዴትም ሆኖ ጓደኝነታቸው እንዲቀጥል ማድረግ የለብንም። ምናልባት አንድ ላይ ሊያደርጋቸው አስቦ ሊሆን ይችላል። በሁለቱም ስልኩ ብሎክ አድርጌዋለሁ። ደግሞ ከዚህ በፊት ያደረገውን ስለሚያውቅ በሱም ተናዶበታል። ለዛ ሊያገኘው አይሞክርም። እንደዛ ቢሆን ነው የሚሻለው። ካልሆነ ዳግም የዋህ ነው። የሆነ ነገር ቢለው በቀላሉ ሊታለል ይችላል። ቀድመን ወደ እነሱ የሚያቀርበውን ክፍተት በሙሉ መዝጋት አለብን። ጭራሽ አንድ ከተማ እንደሚኖሩ እንዳያስቡት ነው የምናደርጋቸው። ካልሆነ ደግሞ ከዚህ ከተማ ለቀው እንዲሄዱ ነው የምናደርጋቸው። አታስቢ ማሚዬ፣ እሱን የዳኒን ፈርኒቸር ቤት በማዘጋት ጀምሬዋለሁ። እውነትሽን ነው? አዎ፣ እሱን ዳግም እንዳደረገው ነው የሚያውቀው። እኛ መንገዱን ከዘጋንባቸው የማይነጋገሩ የማይዋደዱ ጓደኛሞች ይሆናሉ። ልጄን ለመበቀል የሆነ ነገር ማድረግ ቢፈልግስ? አታስቢ ማሚዬ፣ ዳኒ ልብ ያለው ወንድ አይደለም። እሱን እንደማያደርገው እርግጠኛ ነኝ። ሁለት ቀን ሙሉ አሁን እቺ ልጅ የት ገባሽ ነው የሚባለው? አይተምጣት እንደው እማዬ እንዴት ነሽ? የሚያማማ ነገር ያማማሽና ቆይ አንቺ እኔ ድፍት እንደሌለሽ የምትፈልጊው አይደለም እኮ ለሚነት ይቅርታ አድርጊልን። ደግሞ ግን እናንተ አፈቅጂልን። በዛ ላይ ለዳኒም ቢሆን ነግረናል እኮ ስለዚህ መቅረት ያለብኝ እሷን ብቻ አይደለም አንተንም ጭምር ነው እንዴ? አረ እሱ ምንም አያውቅም። እኔ ነኝ እንድንሄድ የጠየኩት። እኔ ነኝ ያጠፉት። እሷ ምንም አላደረገች ነው። እሺ ሁለታችሁም ተንበርከኩ። ተንበርከኩ እኮ ነው የምለው። ከዚህ በኋላ ያለ ፈቃድ አንቺ ሞሽ አንተ ውጪ ወጣችሁ ብታድሩ ጆሮአችሁንም ቆርጡ። አታድርጉ። እሺ ወርዳለሁ እኮ ነው ወረጂ። እሺ ወርዳለሁ እንዴ? እሺ ተነሱ። ጫማውን ጣይዋ ነው ወረጂ እኮ ጫማውን ጣዩ። እሺ ነው ወረጂ። ሁለተኛ ወጣችሁ ብታድሩ ሁለተኛ ውሸታሞች ናችሁ። ውሸታሞች አንድ ቀን ወዳችሁ ነጣቁ። ውሸታሞች ናችሁ። ውሸታሞች አንድ ቀን ወዳችሁ ነጣቁ። ውሸታሞች ናችሁ። እንዴት ዋልሽ? ዳጊ የመጣ እንዴ? ስትታይ ደህና ትመስያለሽ። ወዴት ልትሄጂ ነው? ቤት መቀመጥ በጣም ሰለቸኝና ማሚዬ ለባብሰሽ ወክ እንውጣለች። እንደዛ ከሆነ ጥሩ ነው። ደግሞ ከዚህ በኋላ በእኔ ምክንያት ምንም አይነት ጉዳት አይደርስምሽ። እንዴ ያቺን ሴት እያወራሃት እንዴ? የዛኑ ቀን ነው ቤቷ ድረስ ሄጄ ነገርኳት። ከዚህ በኋላ በስተትም ቢሆን አጠገባችን አይደርሱ። ተስፋ አደርጋለሁ። ነገር ግን እነሱ ቢተውን እንኳን ጓደኛው የሚተውን አይመስለኝም። ማለት ዳኒ ደግሞ ምን ሊያደርግ ይችላል? ምን ሊያደርግ ይችላል? ተመልከት የሚልክልኝ ሜሴጆች።
ምን አይነት ቴክስት እንደሚልክልኝ አንተን ከማፍቀር ውጭ እኔ ምን አደረኩኝ? እገልሻለሁ ምናምን እያለ እኮ ነው እየዛተብኝ ያለው። ምን ማለት ነው? ቆይ ከመጀመሩ ነው እንደዚህ መላክ የጀመረው? በዚህ 3 ቀን ውስጥ። ስለዚህ እጅ እንዳናገርኳቸው ነግረውታል ማለት ነው። ለዛ ነው አንቺን እየተናገረሽ ያለው። ቆይ ወንድ ከሆነ አንቺን ከሚናገር እኔን አይናገረኝም? መግደልም ከፈለገ እኔን አይገልም ነበር? ምናልባት ሞክሮት ሊሆን ይችላል። ማለት የባለፈው የመግደል ሙከራ ውስጥ እጁ ሳይኖርበት አይቀርም። እኔ አንተን ላድን ስለሞከርኩኝ ለዛም ይሆናል እያስፈራራኛለሁ። ከዚህ በላይ ሳይወሳሰብ ልፈታው ይገባል። ወዴት ልትሄድ ነው? ዳኒ ማነጋገር አለብኝ። ሲጀመር ችግሩ ከአንቺ ጋር ሳይሆን ከኔ ጋር ነው። አረ እንዲያውም ከኔ ጋር ምንም ችግር የለበትም። ችግር እንኳን ቢኖርብን እኔና ሄመን ነው ያለብን። ለእሷ ደግሞ እንዳበቃ ነግሬያት ሁሉን ነገር ጨርሰናል። አይ አትሂድ። ምናልባት እነሱ ራሳቸው የሚፈልጉት ወጥመድ ውስጥ ሊያስገቡ ይችላሉ። እነሱ የሚፈልጉት አንተን ከኔ ማራቅ ሊሆን ይችላል። እሱን ደግሞ ማድረግ እንደሚችሉ ያውቃሉ። ደካማ ጎንህን ያውቁታል። እባክህ የኔ ፍቅር አሁን እነሱ እንርሳቸውና የራሳችንን ጉዳይ እናውራ። እባክህ የኔ ፍቅር በእነሱ ጊዜያችንን አናቃጥል። በቃ ንቀን እንተዋቸው። አትሂድ። አይ ሲጀመር እኔ ካልፈለግኩ አንቺ እንድትወሽ ማድረግ አይችልም። ሲቀጥል ሚስቴ ነሽ። ያንን ደግሞ ማመን መቀበል አለባቸው። መቀበል የማይፈልጉ ከሆነ ደግሞ እዛው መቅረት ይችላሉ። እነዚህ አጨረሽም እንዴ? አባቴ መጣህ? ቆየሁ እኮ። እማዬ እንዴት ነሽ? አዎ በጣም ደህና ነኝ። አሁንም በሁለት ልጆቼ ፍቅር መካከል ተከብቤ በጣም ደህና ነኝ። ሐኪምም አሁን ጥሩ ነሽ፣ በጣም ደህና ነሽ ብሎኛል። መድኃኒትሽን በሰዓት እየወሰድሽ ነው? አዎ በትክክል። አይዞሽ፣ ገና ሙሉ ለሙሉ ድነሽ ጤነኛ ትሆኛለሽ። እሺ በቃ አሁን ደግሞ ነፃነት ደብሯታል። አንተ ከመጣህ ይዛት ውጣና ንፋስ ትቀበል። ከአንቺ ጋር ልትሄዱ ነበር አይደል ማሚ? እኔ ስለደከመኝ ትንሽ አረፍ ልበል። ልጄ ምን ነክቶሃል? እኔ እኮ ይዣት ልወጣ የነበረው አንተ ስላልመጣህ ነው። ስትቆዝምና ሲደብራት ሳይ ባሏ ካልተከባከባት የኔ ጉዳይ ነው ብዬ ነው ይዣት ልወጣ የነበረው። አሁን ደግሞ አንተ መጥተሃል። ከኔ ልክ አንተ ጋር ስትወጡ ደስ ይላታል። አዎ የኔ ፍቅር ትንሽ ወክ አድርገን ብንመጣ ደስ ይለኛል። ደግሞ ለቁስሌ መንቀሳቀስ ጥሩ ነው። እባክህ ፈቃደኛ ከሆንክ እሺ በቃ ነይ እንውጣ። እማዬ አንቺም እኮ ብትንቀሳቀሽ ጥሩ ነው። አይ እኔ ስራ አለብኝ። ስራዬን ስጨርስ ደግሞ የእናንተን ራስ ሰርቼ እቆያቸዋለሁ። መልካም ጊዜ ይሁንላችሁ እናንተ። ቻው አባቴ። ማሚ በጣም ነው የማመሰግነው። እሺ ቆንጆ ቻው ቻው። እንዴ ምንድን ነው ሻሽሽ? አቤት እኔ ነገር ይኸው ማሚዬ ምን ነው ብቻው መስቀል? አይ ምንም አይደለም። የሆነ ነገር አስመሽ። አየሩ ግን ደስ አይልም? በጣም በተለይ ለኔ ልዩ ቀንና ልዩ ምሽት ነው። ማለት ከእስከ ዛሬው በምን ይለያል? ከአንተ ጋር እጅ ለእጅ ተያይዞ ወክ ማድረግ ለምን እንደህልም ነው።
መሞት አትችይም ሄመን። ለምንድን ነው የማልችለው? ለምንድን ነው መሞት የማልችለው? የነገርኩሽ ነው፣ በጭራሽ መሞት አትችይም። እኔ ደግሞ አንቺ ልተውሽ አልችልም። ለምንድን ነው መሞት የማልችለው? እስኪ ንገረኝ፣ ለምንድን ነው መሞት የማልችለው? ምክንያቱም አንቺ ነፍሰ ጡር ነሽ።